እግዚአብሔር ይመስገን። ሁላችሁንም በጌታ በኢየሱስ ሰላም ላለሁ። እንዴት ሰነበታችሁ? አይ ቲንክ እቺን ነገር መውጣት አለብኝ መሰለኝ። ክብር ለጌታ ይሁን። እስኪ ለዚህ ጌታ አመቱን በሙሉ ለረዳ ያገዘን ጌታ ክብር ይመስገን። በጌታ በከተማ አንድ ጊዜ ቆመን እንስጠው ለጌታ እናክብረው። የምስጋና ጊዜ ይላሉ። ለእኛ የበለጠ ነው እግዚአብሔር ያደረገልን። ክብር ለኢየሱስ ይሁን። ለረዳን፣ ላገዘን፣ ለታደገን ጌታ ክብር ይሁንለት። እግዚአብሔር ይባረክ። እግዚአብሔር ይመስገን። ሊመሰገን የሚገባው አምላክ በመካከላችን አለ። ከፍ ያለ ልዑል፣ ጻድቅ የሆነ ቅዱስ የሆነ ታማኝ የሆነ የማይጥል የማይተው ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ይባረክ። ጸልየን እንቀመጣለን። ሃሌሉያ። ንግሥት ኤልሳቤጥ ሁለተኛ ኮሮኔሽን በተደረገበት ጊዜ ምን አሁን ኢየሱስ ክርስቶስ አሉ ፓፓው እዚህ ቢገለጥ እዚህ ቢመጣ ምን ታረጊለታለሽ ብለው ጠየቋት። ይሄንን ዘውዴን አውጥቼ እግሩ ስር አስቀምጣለሁ። እስኪ ክብር ለጌታ ይሁን። ልክ እንደዛ ስሩ። ጌታ እዚህ በመካከላችን አለ። ከፍ ያለ ልዑል፣ ሁሉ የተገባው ቅዱስና ጻድቅ የሆነ ዘመን ዓመት የማይለውጠው ጌታ በከፍታው ድንቅ አድራጊ፣ በከፍታው ሰላም ፈጣሪ፣ በሁሉ ላይ የሚወስን ብቻውን አምላክ የሆነ የማይጠፋው የማይታየው የዘመናት ንጉሥ በጌታ በኢየሱስ ስም ክብር ይሁንለት። እልልታ ጭብጨባ ይሁንለት። ብቻ ለተከበረው ጌታ፣ ለታመነው ጌታ፣ ለተወደደው ጌታ፣ ላዳነን ጌታ፣ ሃሌሉያ፣ ክብር ለሆነን ጌታ፣ ላስመለጠን ጌታ ክብር ይሁንለት። አምላካችን እናመሰግንሃለን፣ እናከብርሃለን። ጌታ ሆይ በእውነት ከምንለው በላይ ነህ፣ ከሰበክነው በላይ ነህ፣ ከተናገርንልህ በላይ ነህ፣ ከዘመርንልህ በላይ ነህ። ሁሉ ክብር ተጠቅሎ ዙፋኑ ስር ይቀመጥልን። ጌታ ሆይ ዛሬም እንድትመጣ እንለምንሃለን። እውነተኛ አስተማሪ አንተ ብቻ ነህ። በቃልህ ታስተምረን ዘንድ ቃልህን ታበራለን ዘንድ በዚህ ሰዓት ማናቸውም ቀንበር ይሰበር ዘንድ በኢየሱስ ስም እጸልያለሁ። ማናቸውም የጨለማ አሰራር ሁሉ ይገልበጥ። ጊዜው ሰዓት ሁሉ ተረከብ። መንፈስ ቅዱስ ኢየሱስን አክብረው። ክብር ሁሉ ላንተ ብቻ ይሁን። በኢየሱስ ጌታን አክብረን እንቀመጣለን። እግዚአብሔር ይባረክ። ክብር ለጌታ ይሁን። በጣም ድንቅ ጊዜ ነበረን። እግዚአብሔር ይባረክ። በጣም የሚገርም ጊዜ ነው እግዚአብሔር ይሰጠን። ወንድማችን ተሜ እንዲሁም ተስፍዬ ጌታ አብዝቶ ይባርካችሁ ማለት እፈልጋለሁ። ልዩ ጊዜ ነበር። ጌታ በኃይል ነበር። ያለፈ ሰው ያው የሚዘምረው መዝሙር ይሰማል። የሚሰማ አይነት መዝሙር ነው። እግዚአብሔር ይባርክ እና በጣም ድንቅ የእግዚአብሔር እጅ በእውነት ነበረች። እግዚአብሔርን እጅግ አድርጌ አመሰግናለሁ ስለዛ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁንልን። ወንድሜ ይኸው ጌታ አብዝቶ ይባርክ። ደስ ብሎኛል። ዶክተር ይሄነው ደግሞ እግዚአብሔር ድንቅ ስላደረገለት ምስክርነቱን ስለሰማን ጌታ እጅግ አድርገን እናከብራለን። ጌታ ይባረክ። በዚህ የምታገለግሉትን ጌታ ይባረክ። በተለይ በዚህ በጸሎትም እንደገና ደግሞ ሚዲያ ሚኒስትሪ ወንድሜ ደመቀ ጌታ አብዝቶ ይባርክ። ተደምጧል። በጣም የሚገርም ስራ ነው የሚሰራው። ጌታ ይባርከው። ደሬም አለ መሰለኝ። ጌታ ይባርክ። ደሬም ካለ እግዚአብሔር ይመስገን። ጌታን እጅግ አድርገን ይባርካለን። በተለያየ አገልግሎትን ካሜራ ደግሞ ለሀንዬ እስኪ ጌታ ይባርክ። ጀመረ ባለቤቷ በድብረት ነው የጀመረችው። በጣም ገርሞኛል። ጌታ ይባርክ። ሻውን ያምሳል። እግዚአብሔር ይመስገን። ባለፈው ሳምንት እንደምታውቁት በጣም የሚደንቅ ኮንፍራንስ ነበር፣ የእህቶች ኮንፍራንስ። እውነት ልዩ ጊዜ ነበረ። በጣም ልዩ ጊዜ ነበር። ጌታ በመካከላችን ተገልጦ በእውነት ያጽናናን ነበር። በጣም ድንቅ ጊዜ፣ ቅዳሜም እሑድም ማለት ነው። እግዚአብሔር ይባረክ። በዚህ ያስተባበረችው እህቴ ማስትዬ ጌታ ይባርክሽ በሏት። ጌታ ይባርክ። እግዚአብሔር ይባረክ።
እንዲሁም ያው አጠቃላይ ሁሉንም ስለማላቃቸው ነው እንጂ እነ ብርሃን ሌሎችም አሉ አብረዋት የነበሩ። ከሁሉ በላይ ደግሞ የዚህ ቤተክርስቲያን ምዕመናን በገንዘባችሁ፣ በጉልበታችሁ፣ በተለያየ መንገድ በቃ በማስተናገድ በሁሉ አቅጣጫ የነበራችሁትን ጌታ አብዝቶ አብዝቶ ይባርካችሁ ማለት ፈልጋለሁ። ተባረኩ። እግዚአብሔር ይመስገን። አሜን። ለራሳችሁ ነው አጨብጭቡ በደንብ እንጂ። እግዚአብሔር ይመስገን። ጌታ ይባረክ። ጌታ ረድቶናል። ጌታ ስላደረገልን ነገር ሁሉ ጌታን እንባርከዋለን። እግዚአብሔር ይባረክ። ዛሬ ይቅርታ፣ በመካከላችን ደግሞ በጣም ምንወድ ወንድማችን እንግዳ እንኳን ደህና መጣህ ማለት ጌታ አብዝቶ አብዝቶ ይባርክ። ተባረክልኝ። በእርግጥ የመጀመሪያ ጊዜው አይደለም፣ ግን ያው ከብዙ ጊዜ በኋላ ስላየን በጣም ደስ ብሎናል። እንግዳ ኋላ እናግርሃለሁ። ተባረክልኝ። ጌታ ይባርክ። እግዚአብሔር ይባረክ። ሁላችሁንም ጌታ አብዝቶ አብዝቶ ይባርካችሁ። ክብር ለኢየሱስ ይሁንለት። ዛሬ የምናየው የመጽሐፍ ቅዱስ ክፍል ያዕቆብ 1 ከቁጥር 19 እስከ 27 ያለው ነው። ስለ ጸለይን በቀጥታ ወደ እግዚአብሔር ቃል ነው የምንሄደው። ሁላችን እናነባለን። ያው እዚህ ስክሪኑ ላይ አለ ይወጣል። ሁላችንም ነው እንድናነበው የምፈልገው። እግዚአብሔር ይባረክ። ተቀምጣችሁ ቃሉን እናነባለን። ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰትን ሁሉ የክፋትን ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያው እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ሁላችሁም አንብቡ እንጂ ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው አሜን አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው። አሜን። እግዚአብሔር ይባረክ። የመልእክቱ ርዕስ ራስን ማታለል አቁም የሚል ታዲያ ለሁላችንም ከኔ ጨምሮ ሁላችንም እንደ እግዚአብሔር ቃሉ ማንንም የተለየ ክብር አይሰጥም። ለሁሉም አንድ ነው። ራስን ማታለልህን አቁም በሚል ነው ዛሬ የእግዚአብሔርን ቃል የምናጠናው። የዚህ ክፍል ትኩረት በራስ የማታለል አደጋዎች ላይ ነው። ራሳችሁን አታላችኋል ይላል ያዕቆብ 1:22 ላይ። እንደገና ደግሞ ያዕቆብ 1:26 ላይ የራሱን ልብ ያታልላል፣ ራሱ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው አምልኮ ከንቱ ነው ይላል። አንድ ክርስቲያን ሰይጣን ስላታለለው ኃጢአት ቢሰራ የአንድ ነገር ነው። ነገር ግን ራሱን ካታለለ ግን በጣም የከፋ ጉዳይ ነው። ብዙ ሰዎች ያው በጣም ትልልቅ እንትኖች አሉ፣ ካቴድራሎች አሉ፣ ድነናል ብለው የሚያምኑ ራሳቸውን በማታለል ላይ ያሉ፣ ነገር ግን ያልዳኑ። በዛን ቀን ይላል ጌታ በማቴዎስ 7 ላይ ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዛን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። ማቴዎስ 7 ከ22 እስከ 23 ማለት ነው። የእግዚአብሔር ቃል
በጣም ዋና ነገር ነው ወገኖች። ሊሰማ ይገባል። ከእግዚአብሔር ቃል ትክክለኛ ቁርኝትና ህብረት ሊኖርን ያስፈልጋል። በምንም ተአምር የእግዚአብሔር የሆነው ሊገለጥና በእኛ ህይወት ውስጥ ለውጥ ሊመጣ አይችልም ከእግዚአብሔር ቃል ጋር በጣም ቅርብ ህብረት ከሌለን በስተቀር። እኛ የቃሉ ሰዎች እንድንሆን እግዚአብሔር ይፈልጋል። እግዚአብሔር ይባል የቃሉ ሰዎች ቃሉ ጋር በደንብ ስንያዝ ነው። ጌታን ደግሞ በቃሉ ካልሆነ በምን እናውቀዋለን ወገኖች? ዋነኛውና ማወቂያው መንገድ በእግዚአብሔር ቃል። ከእግዚአብሔር ጋር ቁርኝት ሲኖረን፣ ከቃሉ ጋር ቁርኝት ሲኖረን ያን ጊዜ በእያንዳንዱ ቀን የሚለወጥ ነገር አለ በህይወታችን። ቃሉ እንዳልኳችሁ ኢዝ ኖ ሪስፔክተር ኦፍ ፐርሰን፣ ሁሉን ሰው ነው የሚናገረው። ክብር ለጌታ ይሁን። ብዙ ሰዎች ስለ ክርስትና ጉዟቸው ራሳቸውን እያታለሉ ያሉ እውነተኛ አማኞችም አሉ ማለት ነው። መንፈሳውያን ባይሆኑም መንፈሳውያን እንደሆኑ ያስባሉ። አንድ ሰው ራሱን በእውነት መጋፈጥ፣ ራሱን ማወቅና የሚያስፈልጉትን ነገሮች አምኖ መቀበል የብስለት መለያ ነው። የእግዚአብሔር ቃል ራእይ 3 ላይ እንዲህ ይላል። ራእይ 3 ቁጥር 17 ላይ በትክክል እንዲህ ነው የሚለው። ክብር ለኢየሱስ ይሁን። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳን አያስፈልገኝም የምትል ስለሆነ ጎስቋላና ምስኪን ዳም እውርም የተራቆትክ መሆንክን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነት ኀፍረት እንዳይገለጥ ነጭ ልብስህን እንድታይ ዓይኖች የምትኳለውን ሁሉ ከእኔ ትገዛ ዘንድ እመክርሃለሁ ይላል። አንዳችም አያስፈልገኝም ብሎ የሚያስመስል ያልበሰለ ሰው ነው። መንፈሳዊ እውነታ የሚመነጨው በእግዚአብሔር ቃል አማካኝነት ከእግዚአብሔር ጋር ትክክለኛ ህብረት ሲኖርን ብቻ ነው። የእግዚአብሔር ቃል እውነት ነው ወገኖቼ። ዮሐንስ 7:7 ላይ በቃልህ ቀድሳቸው ቃልህ እውነት ነውና ይላል። የእግዚአብሔር ቃል እውነት ነው እና ከእግዚአብሔር እውነት ጋር በትክክል ከተገናኘን ታማኝ ያልሆን ግብዞች መሆን አንችልም ጨርሶ። ያዕቆብ ስለ እግዚአብሔር ቃል 3 ኃላፊነቶች እንዳሉብን ይገልጻል። አንደኛው ቃሉን መቀበል ነው። ያዕቆብ 1:19-21 ያለው ማለት ነው። ያዕቆብ 1:19-21 እግዚአብሔር ይመስገን። ሁለተኛው ቃሉን መተግበር ነው። ያዕቆብ 1:22-25 ሶስተኛው ቃሉን ማካፈል ነው። ያዕቆብ 1:26-27 ማለት ነው። እነዚህ ኃላፊነቶች ከፈጸም ከእግዚአብሔርና ከሰዎች ጋር ሐቀኛ የሆነ ጉዞ ጀምረናል ማለት ነው። እግዚአብሔር ይባላል። የእግዚአብሔር ቃል ያዕቆብ የእግዚአብሔርን ቃል ኢንግራፍትድ ወርድ ኦፍ ጋድ ይላል። የተተከለ ቃል፣ የዳንበት ቃል ያዕቆብ 1:21 ላይ ማለት ነው። ስለዚህ ርኩሰትን ሁሉ የክፋትን ትንፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ይላል። ክብር ለጌታ ይሁን። እግዚአብሔር ይባረክ። የተተከለ ቃል የተዘራ ቃል ማለት ነው እና ጌታችን ኢየሱስ ክርስቶስ የዘሪው ምሳሌ በማቴዎስ 13 ላይ ሄደን እናነባለን። እንዲህ ይላል እግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 13 ላይ ማለት ነው። በዛን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎች መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬት ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላው በእሾህ መካከል ወደቀ፣ እሾህ ወጣና አነቀው። ሌላው በመልካም መሬት ወደቀ፣ አንዱ 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። ክብር ለጌታ ይሁን። ጌታችን ወደ ኋላ ሄዶ ደግሞ ይነግራቸዋል። ትርጉሙ አልገባቸውም። እዚህ እንዲህ ይላቸዋል ቁጥር 18 ላይ እናንተ የዘሪው ምሳሌ ስሙ።
የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል። በልቡ የተዘራውን ይነጥቃል። በመንገድ ዳር የተዘራው ይሄ ነው። በጭንጫ ላይ የተዘራው ደግሞ ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለው። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል። በእሾህ መካከል የተዘራው ይህ ቃሉን የሚሰማ ነው። የዚህን ዓለም ሐሳብና ባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። በመልካም መሬት የተዘራው ይህ ቃሉን ሰምቶ የሚያስተውል ነው። አንዱ እርሱም ፍሬ ያፈራል፣ አንዱ 100፣ አንዱ 60፣ አንዱ 30 ያደርጋል። ክብር ለጌታ ይሁን። የተዘራ ቃል ከጌታችን ከዘሪው ምሳሌ በመዋስ እግዚአብሔር ቃል ከዘር ጋር የሰው ልጅ ደግሞ ከአፈር ጋር ያመሳስለዋል። እግዚአብሔር ቃል በምሳሌው ኢየሱስ 4 አይነት ልቦችን ገልጿል። አንደኛው አይነት ልብ ጠንካራ ልብ ነው። ጠንካራ ልብ እግዚአብሔር ከዚህ ነፃ ያድርገን። ክብር ለኢየሱስ። ቃሉን ያልተረዳ ወይም ያልተቀበለ ስለዚህ ፍሬ የማያፈራ ማለት ነው። እና አሁን ይሄ ውጭ ስላለን ብቻ አይደለም ያወራው፣ በቤተ ክርስቲያን ውስጥ ማለት ነው። ማለት ሰዎች ጌታን ሳያውቁ እኮ ይመላለሱ አሉ፣ ሳይቀበሉ በቤተ ክርስቲያን ይመጡ አሉ። ጌታ ያልነካው ልብ ጠንካራ ልብ ነው። እና እንደው ትዝ ይለኛል ከብዙ ዓመት በፊት አንድ ሰው በጣም በኃይል የተማረ ነው፣ ማስተርስ ይዟል፣ በጣም የሚፈለግ ከውጭ የመጣ ሰው ነው። እና እግዚአብሔር ታምር አደረገ። ሄደን ከአንድ ወንድም ጋር ስንጸልይለት ሰውየው ትንሽ አሞት ነበር፣ ደህና ሆነ። ግን ቃሉን ይሰማል፣ አይገባው፣ በፍጹም አይገባው። እና በጣም ያው መቼም እኛ ደግሞ በጌታም እንዳሁኑም አይደለም፣ ልጅነትም አለ። እንዴት ነው አይገባ? የሁሉ ትምህርት ተመለ፣ የሁሉ ዲግሪ ደርድረ እንዴት ነው አይገባ? አላውቅም፣ ምትሉት ነገር አይገባኝም የሚል ነበር። ለብዙ ጊዜ ተቸገረ። እግዚአብሔር ይባረክ። ከዛ ቤተክርስቲያን ወሰድ ነው ወጣለት መንፈስ። ክብር ለኢየሱስ ይሁን፣ አሜን። እግዚአብሔር ይባረክ። ማምለክ ጀመረ ማለት ነው። ቃሉን ያልተረዳና ያልተቀበለ፣ ስለዚህ ፍሬ ያላፈራ። ሌላው ደግሞ ሻለው ልብ ነው። ዝም ብሎ ላዩን የሆነ በስሜት የተሞላ ጥልቀት የሌለውና ፍሬ የማያፈራ። እንዲህ አይነት ልብ ደግሞ ወዲያው ደስ ይለዋል፣ ግን ተመልሶ ደግሞ ወደዛው ይሄዳል ማለት ነው። ሶስተኛው በነገሮች የተጨናነቀ ልብ፣ ንስሐ የጎደለው እና አራተኛው የመጨረሻው ደግሞ ፍሬ የሚያፈራው ማለት ነው። ክብር ለኢየሱስ ይሁን። የድነት መጨረሻ ፈተና ፍሬ ነው። ፍሬ በጣም አስፈላጊ ነገር ነው ወገኖች። ፍሬ እንድናፈራ ፍሬ ልታፈሩ ይላል እግዚአብሔር ቃል። እግዚአብሔር ይመስገን ፍሬ እንድታፈሩ እያለ እግዚአብሔር ቃል ይናገራል። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። በነገሮች የተጨናነቀ ልብ፣ ንስሐ የጎደለውና ኃጢአት ቃሉን እያጨናነቀው የፈቀደ እና ፍሬያማ ልብ ቃሉን የተቀበለ ስር እንዲሰድ የፈቀደለትና የመከር ፍሬ ያፈራ ይላል። እግዚአብሔር ይባላል። ክብር ለኢየሱስ ይሁን። ሃሌሉያ። ክብር ለጌታ ይሁን። የድነት መጨረሻ ፈተና እንዳልኳችሁ ፍሬ ነው። ይህም ማለት የተቀየረ ሕይወት፣ ክርስቲያናዊ ባህሪና ምግባር፣ ለእግዚአብሔር ክብር፣ ሌሎች አገልግሎት ማለት ነው። ይህ ፍሬ ነፍሳትን ወደ ክርስቶስ ማምጣት እንግዲህ አንደኛው ፍሬ ነው እንጂ ሁሉም ፍሬ ነው ማለት አይደለም። እግዚአብሔር ይባላል። ከዛም ያለፈ ነገር አለ። ነፍሳትን ማምጣት ዋና ነገር ቢሆንም ግን ከዛም ደግሞ በሕይወታችን የመንፈስ ቅዱስ ፍሬ እንዲኖር የእግዚአብሔር ፈቃድ ነው። ክብር ለኢየሱስ ይሁንለት። መንፈስ ቅዱስ በፍሬ ሊያጥለቀልቀን ይፈልጋል። ክብር ለጌታ ይሁን። ከእሱ ጋር ከቃሉ ጋር ስንጠባበቅ
ከጌታ ጋር በእርግጥ በየቀኑ ከቃሉ ጋር ህብረት ማድረግ ስንጀምር የሚገርም ነገር ነው ጌታ የሚያደርገው። ሮሜ 1:16 ላይ እንዲህ ይላል። ሮሜ 1:16 ላይ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። ክብር ለጌታ ይሁን። ሁለተኛው በቅዱስ አኗኗር ማደግ በፍሬ ሮሜ 6:22 እንዲህ ይላል። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ያላችሁ መጨረሻው የዘላለም ሕይወት ነው ይላል። ክብር ለጌታ ይሁን። ሌላው ደግሞ ማካፈልን ማለት ነው። ሮሜ 15:27 እና ገንዘብን ንብረትን ማካፈል ሌላው መድረስን ማለት ነው። 15:27 እና 28 ሌላው መንፈሳዊ ባህሪ ማለት የመንፈስ ቅዱስ ፍሬዎች ማለት ነው። የመንፈስ ፍቅር ግን የመንፈስ ፍሬ ግን ምንድነው ይላል? የመንፈስ ቅዱስ ፍሬ ፍቅር፣ ትዕግስት፣ ቸርነት፣ እምነት፣ በጎነት፣ የዋሃት፣ ራስን መግዛት ናቸው ይላል። ክብር ለጌታ ይሁን። እንደገና መልካም ስራዎች በመልካም ስራ ፍሬ እንድናፈራ እግዚአብሔር ቃል ይናገራል። በመልካም ስራ ፍሬ ታፈሩ ዘንድ ይላል። ቆላስይስ 1:10 ላይ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታ ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። ክብር ለጌታ ይሁን። ጌታ ይባረክ። መልካም ስራዎች ጌታን ማመስገን ራሱ በጣም ትልቅ የዚህ ጌታ እግዚአብሔር በሕይወታችን ከሚሰራው አንድን አመስጋኞች ነው የሚያደርግ። የምታመሰግኑ ሁኑ። እግዚአብሔር ይባረክ። በዓመት አንድ ጊዜ ቢሆንም በዚህ ሀገር በጣም ደስ የሚል ባህል አለ። በዓመት አንዴ ሰው ሁሉ ተሰብስቦ እግዚአብሔርን ያመሰግናል። አሜን የምትሉት ነገር አለ ስለ እግዚአብሔር። እስኪ በእልልታ በጭብጨባ እንወድሃለን፣ ድንቅ ነገር አድርገሃል ባላቸው አንዳንዶቻችንን ከሳት አውጥቷል፣ ታድጎናል፣ ከሞት አድኖናል፣ ጣልቃ ገብቶ ነገሮቻችን ለውጧል። እግዚአብሔር አምላክ በእውነት በሳት በውሃ መካከል አሳልፎናል። ክብር ይሁንለት፣ ክብር ይሁንለት። እግዚአብሔር ይባል። የከናፍርት ፍሬዎች ምስጋናን ልናቀርብ ይገባናል። በእርግጥ ሃይማኖታዊ ስራዎችን ሰዎች ማንም ሰው ሊሰራ ይችላል። ነገር ግን በራሳቸው ሕይወት የላቸው ለእግዚአብሔር ክብር አያመጡም። እውነተኛ ፍሬ ተጨመሪያ የሚሆን ዘር አለው። ክብር ለጌታ ይሁንለት። እግዚአብሔር ይመስገን። ሃሌሉያ። የቴክኖሎጂ ነገር እንግዲህ አዲስ ነኝ አንዳንዴ ታገሰኝ ማለት ነው። እግዚአብሔር ይመስገን። እና ዮሐንስ 15 ላይ ከ1 እስከ 5 እንዲህ ይላል እግዚአብሔር ቃል። ዮሐንስ ወንጌል 15 ላይ እና የሚገርመው ነገር ፍሬ የሚያፈራ ሰው ለዘር የሚሆን ፍሬ ይኖረዋል ማለት ነው። ስለዚህ የሚባዛ የሚትረፈረፍ ፍሬ ነው። እግዚአብሔር ይባላል። ጌታ በውስጣችን የሚሰራው ነገር የሚገርም ነው። እና እኛ ፍሬ ስናፈራ ያ ፍሬው ደግሞ ዘር ሆኖ እንደገና ብዙ ፍሬ እንድናፈራ ያደርጋል። ስለዚህ አዝመራው ማፍራቱን እጅግ ብዙ ማፍራቱን ይቀጥላል ማለት ነው። ዮሐንስ ወንጌል 15 ከቁጥር 1 እስከ 5 ላይ እንዲህ ይላል። ዮሐንስ ወንጌል 15 ጌታ ነው የሚናገረው። እውነተኛ ወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል።
እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ ወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እሱ ብዙ ፍሬ ያፈራል። ከጌታ ጋር ከግንዱ ጋር ካልተጣበቅን በስተቀር በፍጹም ፍሬ ልናፈራ አንችልም። የእግዚአብሔር ቃል በትክክለኛው መንገድ ካልተቀበልነው በሕይወታችን ውስጥ መስራት አይችልም። ኢየሱስ ስለምትሰሙት ነገር ተጠንቀቁ ይላል በማርቆስ 4:4 ላይ። እንደገና እንዴት እንደምትሰሙ ይላል። አይ ቲንክ ሉቃስ 8 ባለበው ጥሩ ነው። ሉቃስ 8:18 ላይ ያለውን ማለት ነው። እንዴት እንደምትሰሙ ተጠበቁ ነው መሰለኝ የሚለው ሉቃስ ያለው ማለት ነው። እንግዲህ እንዴት እንድትሰሙ ተጠበቁ። ላለው ሁሉ ይሰጠዋል፣ ከሌለው ሁሉ ያው ያለው እንኳን የሚመስለው ይወሰድበታል። ብዙ ሰዎች በዚህ አሳዛኝ ሁኔታ ውስጥ ናቸው። እየሰሙ የማይሰሙ አሉ፣ የማያስተውሉ አሉ፣ እየሰሙ አይሰሙ። እግዚአብሔር ከዚህ ሁሉ ይጠብቀን። አሜን። በማቴዎስ 13:13 ላይ ስለዚህ ያዩ ስለማያዩ እየሰሙ ስለማይሰሙ ስለማያስተውሉ በምሳሌ እነግራቸዋለሁ ይላል። መስማትን ትሰማላችሁ አታስተውሉ፣ ማየትን ታያላችሁ አትመለከቱ። በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ተመልሰው እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸው ደንቁሯል፣ ዓይናቸውን ጨፍነዋል የሚል የኢሳይያስ ትንቢት በእነርሱ ይፈጸማል ይላል። የመጽሐፍ ቅዱስ ትምህርቶችና የቤተ ክርስቲያን አገልግሎቶችን ይካፈላሉ፣ የሚያድጉ ግን አይመስሉም። የሰባኪው የሚያስተማሪ ጥፋት ነው ምናልባት፣ ነገር ግን የሰሚው ጥፋት ሊሆን ይችላል። መንፈሳዊ ሕይወት በመዳከሙ ምክንያት ለመስማት የዘገየ መሆን ይቻላል። ዕብራውያን 5 እንደዚህ ነው የሚለው። ዕብራውያን 5:11 ላይ እንዲህ ይላል እግዚአብሔር ቃል፣ ስለ እርሱ የምንናገረው ብዙ ነገር አለ፣ ጆሮቻችሁ ስለፈዘዙ በቃል ልንተረጉመው ጭንቅ ነው ይላል። የቃሉ ዘር በልባችን እንዲተከል ያዕቆብ የሚሰጠንን መመሪያዎች እንታዛለን። በደንብ አዳምጠው። ሐዋርያው ያዕቆብ በመሰረቱ ያዕቆብ መልእክት የተጻፈው በሐዋርያው ያዕቆብ አይደለም። ነገር ግን በጌታ ኢየሱስ ታናሽ ወንድም በያዕቆብ ነው የተጻፈው። ሐዋርያ አይደለም፣ እሱ ፓስተር ነው። የኢየሩሳሌም ቤተክርስቲያን መሪ ነው የነበረው፣ ከሐዋርያት አንዱ አልነበር። ግን ሐዋርያው ያዕቆብ የዮሐንስ ወንድም ማለት ነው። የዮሐንስ ወንድም እርሱ በ44 ዓመተ ምህረት ነው የተገደለው። ትዝ ይላችኋል ሄሮድስ። ይሄ በጣም አስፈላጊ ነው በታሪክ ውስጥ። በመጀመሪያ ደረጃ እንዲያውም እንዴት እንዳለፍኩት አላውቅም። መጀመሪያ የተጻፈው የሐዋርያት ይሄ ያዕቆብ መልእክት ቀድሞ የተጻፈ ከ45 እስከ 48 ባለው ጊዜ ያዕቆብ መልእክት ተጻፈ ማለት ነው። እና በ44 ዓመተ ምህረት ማለት በንጉሱ በሄሮድስ ሐዋርያው ያዕቆብ፣ ሁለት ያዕቆቦች ናቸው። ሐዋርያው ያዕቆብ ተገደለ፣ ታረደ ማለት ነው። እና ይሄ ደግሞ ዮሐንስ ማነው ሐዋርያት ሥራ 12 ላይ ሄዳችሁ ልታዩት ትችላላችሁ። ለይተን እንድናውቅ ስለሚያስፈልግ ነው። ሐዋርያት 12 ላይ ከ1 እስከ 3 በዛን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። የዮሐንስ ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራትም ነበር። ነገር ግን የጌታ ወንድም ያዕቆብ ጌታችን ከሞት እስኪነሳ ድረስ አያምንም ነበር። አይገርማችሁ? እንደ ሌሎቹ ወንድሞቹ አያምንም ነበር በኢየሱስ። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 7 ላይ ሄዳችሁ ስትመለከቱ የሚገርም ነገር ይናገራል እግዚአብሔር ቃል። እንደዚህ ይሉታል ጌታ፣ ወንድሞቹ ናቸው እንደዚህ የሚሉት በስጋ ወንድሞች የሆኑ ማለት ነው። የአይሁድ የዳስ በዓል ቀርቦ ነበር ይላል። እንግዲህ ወንድሞቹ ደቀ መዛሙርት ደግሞ የምታደርገውን ስራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ ይሉታል።
ራሱ ሊገለጥ እየፈለገ በስውር የሚሰራ የለምና እነዚህን ብታደርግ ራስህን ለዓለም ግለጥ ይሉታል። አምነው አይደለም ወንድሞች እንኳን አላመኑበትም ነበርና ይላል። የሚገርመው ነገር ኢየሱስ እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ የእግዚአብሔርና የኢየሱስ ክርስቶስ ባሪያ ነው ወንድም ያላለም ሲጽፍ አሜን። ግርማውን አይተን እንጂ የእሱን ግርማ አይተን እንጂ በብርሃት የተፈጠረውን ተረት ሳንከተል የጌታ ኢየሱስ ክርስቶስ ኃይልና መምጣት አስታወቅናችሁ ይላል። ከገናናው ክብር በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው እርሱን ስሙት ባለ ጊዜ ከእግዚአብሔር አብ ዘንድ ክብርን ምስጋናን ተቀብሏል። ክብር ለጌታ ይሆንለት። ሃሌሉያ ይገባል። ምላስ ሁሉ ይመሰክርለት፣ ጉልበት ሁሉ ይንበረከክለት ስም ሃሌሉያ። ስለዚህ ከዛ በኋላ ከትንሣኤ በኋላ ያመኑት ማለት ነው። ግን ሲያምኑት ማመን አለ ብዙ ዋጋ ከፍለዋል። እሱ ማለት ነው። እግዚአብሔር ይመስገን አሜን። ቅርብ ሰው ሆኖ ማያምን ምን ያህል እንደጸለየላቸው መገመት ትችላላችሁ። እነዚህ ሰው ጌታ በደንብ ጸልዮላቸዋል እና ጸልዮላቸዋል። ለዚህ ነው መዳን አለባቸው። እግዚአብሔር ድሉን ሰጥቷቸዋል፣ ሰፊ ድል። ጌታን የሚያክል በቤታቸው ነበር። የሁሉ ፈጣሪ ጌታ ይሉታል። የኛ የእናንተ ጌታ። ይሁዳም ወንድሙ ነው። ባይዘው የጌታ ኢየሱስ ክርስቶስ ወንድም ነው። እዚህ ይሁዳ መልእክት የሚለውን የጻፈ ማለት ነው። ስለዚህ ያዕቆብ ሐዋርያ አይደለም፣ ከ12ቱ አይደለም። ግን ያዕቆብ የቤተ ክርስቲያን ቁልፍ ሰው ነበር። ቁልፍ ሰው እና የጻፈው ደግሞ የሚገርማችሁ ነገር ያዕቆብ የሚያጸድቅ ወይ የሚያድን እምነት አይደለም፣ ጭብጥ እምነት። ክርስቶስ ኢየሱስን ጌታ ያደረገ ሰው የኑሮ ዘይቤው መቀየር አለበት ብሎ የሚያምን ነው። እና አንዳንዶች እንደው የጸጋ ነገር አይደለም የሕግ ነገር ነው የሰማው ነው ወይ? ከዛ ከ66ቶች ካኖኖች መካከል አንደኛው ያዕቆብ መልእክት ነው። እውነቱን ነው። እግዚአብሔር ኢየሱስ ጌታ ነው ብሎ ሰው ከተቀበለ የእግዚአብሔር ጸጋ ይረዳዋል፣ እንደ እግዚአብሔር ቃል መኖር ይችላል ብሎ የሚያምን። ስለዚህ እዚህ የተነገሩ ቃሎችን በሙሉ በጸጋው ማድረግ አለባቸው ብሎ የሚያምን ነው። ጭብጥ የተጨበጠ የእውነት የምንኖረው ህይወት ማለት ነው። ስለዚህ እግዚአብሔር ቃል ቁጥር 19 ላይ ለመስማት ምን ሆኑ ይላል። ዝም አላችሁ የተከታተላችሁ እዚህ ጋር ተጻፈ። ለመስማት እንዴ አንድ ሁላችሁም አልተናገራችሁም። ለመስማት ምን ሆኑ ይላል። በደንብ አልተሰማኝ። ለመስማት የፈጣኖች ሁኑ ነው የሚለው። ለመስማት ፍጠኑ ነው የእግዚአብሔር ቃል እያለ ያለ። ለመናገር ሳይሆን ለመስማት ፈጣኖች ሁኑ። የእግዚአብሔር ቃል ማቴዎስ 13:9 ላይ የሚሰማ ጆሮ ያለው ይስማ። ምክንያቱም የእግዚአብሔር ቃል እምነት ከመስማት ነው። መስማትስ በእግዚአብሔር ቃል። ሮሜ 10:17 አገልጋይ ጌታን ድምፅ ለመስማት ፈጣን እንደሆነ እናትም የሕፃኗን ትንሽ ጩኸት ለመስማት ፈጣን እንደሆነች ሁሉ አማኝም እግዚአብሔር የሚናገረው ለመስማት ፈጣን መሆን አለበት። አሜን ትላላችሁ? እስኪ ለጌታ ክብር ስጡ። ፈጣን ነው። ስለዚህ ነው ከቃሉ ጋር ቁርኝት ያስፈልገናል። መስማት አለብን በየቀኑ የእግዚአብሔር ድምፅ። እግዚአብሔር አክቲቭ ነው፣ የሚሰራ ነው፣ የሚራመድ ነው። ነገሮችን ይለውጣል ጌታ። ዛሬ የምናነበው ቃል በሕይወታችን የሚሰራ ነው። ጌታ ቅርብ ነው ወገኖች፣ ጌታ ቅርብ ነው ነው እኮ የሚለው ብዙ ቦታ ላይ። ፊልጵስዩስ 4 ላይ ጌታ ቅርብ ነው ይላል። ኤርምያስ 23:23 ደግሞ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ይላል። ክብር ለጌታ። ስትጠሩት ይመጣል ጌታ። ክብር ለኢየሱስ ይሁንለት። አሜን። ዛሬ የማያውቁት ሄዘን የሚባሉት እንኳን ባሉበት ቦታ ማንም ወንጌል ሳይሰብክላቸው በሌሊት ጌታ እየተገለጠ ኢየሱስ ነኝ እያለ ወደ ቤቱ እያመጣቸው ነው። ክብር እስኪ ለጌታ እንስጠን። እሱን የማያውቁ ዓለማውያን፣ እስላሞች፣ የተለያየ እምነት የሚከተሉ በሙሉ እየሰሙት ነው ድምፁ። እግዚአብሔር ጻድቅ ነው ወገኖች። ለመስማት ፈጣኖች ሁኑ። በጣም ይገርማል። አንድ ንጉሥ ዳዊት በሁለተኛ ሳሙኤል 23 ላይ ያው ቤተልሔምን
ያዙት ፍልስጤማውያን ነበሩ። ስለዚህ ተሰውሮ ነበር እና ቦታውን እናንተ ኋላ ጊዜ ስታገኙ ማንበብ ትችላላችሁ። ሁለተኛ ሳሙኤል 23 ከ14 እስከ 17 ነው ያለው። በልጅነቱና በወጣትነቱ በተደጋጋሚ ጎበኘው የነበረውን ከቤተልሔም የውሃ ጉድጓድ የቀዘቀዘውን ውሃ ለመጠጣት ተመኘ። ለሰዎች ትእዛዝ አላስተላለፈም። ሄዳችሁ አምጡልኝ አላላቸው። እንደውም ሁለተኛ ሳሙኤል 23 15 ላይ ከቤተልሔም በር አጠገብ ካለችው ከጉድጓዱ ውሃ የሚያጠጣኝ ማን ነው አለ። አይገርማችሁ እንዴት አይነት ባሮች እንዳሉ። እሱ እኮ ካፉ አውጥቶ እነሱን አልነገራቸውም፣ ግን የልቡን የውስጡን መሻት አውቀው የከፈሉት 3 ኃያላን ሰዎች ንጉሳቸው ለውሃ መናፈቁን ሰሙ። ውሃውን ለማግኘት ሕይወታቸውን አደጋ ላይ ጥለው አመጡለት። እነሱ ለመስማት ምንድን ናቸው? ፈጣኖች ናቸው። አሜን፣ ክብር ለኢየሱስ ይሁን። አሜን። የመስማት የፈጠናችሁን ቁጥር 19 ለመናገር የዘገያችሁን ይላል እግዚአብሔር። ለዚህ ይመስለኛል 2 ጆሮና ስንት ነው የሰጠን? ምን ጮኻችሁ? 2 ጆሮና። ስለዚህ 2 ጊዜ መስማት ያስፈልጋል፣ አንዴ ከመናገር በፊት። እስኪ ለጌታ ክብር እንስጠው። ምን አይነት ተወረኛ አምላክ! 2 ጊዜ መስማት ያስፈልጋል። ታውቃላችሁ ብዙ ጊዜ በንግግር መካከል እንኳን ሚስኮሙኒኬሽን የሚፈጥረው ስለማንሰማ እንደሆነ ታውቃላችሁ። አንዳንዴ ሰው ደውላችሁ ስልክ አንዳንድ ቦታ ሰዎች አይሰሟችሁም፣ ዝም ብለው ያወራሉ። ያ ጊዜ ዝም ማለት ነው የሚሻላችሁ። ምክንያቱም በቃ ተረጋግተው እስኪሰሙ ድረስ። ወይ ደግሞ የሆነ ቦታ ሄዳቸው በብዙም አይሰሙ፣ ዝም ብለው ያወራሉ። ከ2 ከ3 ወር በፊት አንድ ከውጭ ከኢትዮጵያ ደወለችልኝ። በጣም ጥሩ ጌታ ልጅ እና ታወራለች። ግን እንዴት ልስማት? እንዴት ትስማኝ ነው የምለው? እሷ የምጠይቀውን ለመመለስ ጊዜ ያስፈልገኝ እና ምን ታወራለች እና ኋላ እንዲያወራኋት ማለት አልሰማሁሽም እኮ አንቺ ያልሽውን በሙሉ አልሰማሁም። ምክንያቱም እኔ የምለውን ስለማትሰማ ያልኳል። እና ለመናገር የዘገየን ነው መሆን ያለበት። ለዚህ ነው እግዚአብሔር አምላክ አንዴ እግዚአብሔር ሰው ምን አለ? ከመናገር ይልቅ አንዴ ከመናገር 2 ጊዜ ማዳመጥ ይሻላል የሚል እንትን ተናገረ። በተለይ ሞናስትሪ ውስጥ አንድ ታሪክ ልንገራችሁ። አንድ ሞንክ አንድ መነኩሴ እንትን ውስጥ ገዳም ውስጥ በቃ መነኮሳት በሙሉ ቃል ገቡ አንናገርም ብለው። ከባድ ነው አይደል? እና በዚህ ቃላቸው መሰረት የዛ የሞናስትሪው አለቃ በ5 ዓመት 2 ቃል ብቻ እንዲናገሩ ይፈቀድላል። ምን ነው ዝም አለች? መደንገጥ አለባቸው። 2 ቃል መናገር አይችሉም። ሞናስትሪ ውስጥ ምግብ አለ፣ መኝታ አለ፣ ሌላ ብዙ ነገር አለ። ምንም ማለት አይችሉም 5 ዓመት እስኪሞላ ድረስ። በ5 ዓመት 2 ቃል ኢዝ ወዝ አትጨምሩበት። ብቻ 2 ቃል ብቻ ነው የምትናገሩት። እና አንድ ሞንክ ናቸው፣ አንድ መነኩሴ ናቸው። እሳቸው ከ5 ዓመት በኋላ ያው ተራቸው ደረሰ ማለት ነው። ሲናገሩ ፉድ ኢዝ ባድ አይደለም ያሉት፣ ፉድ ባድ አሉ። ይሄን ብለው ጻፉ። በቃ ራሴት ፉድ ኢዝ ካሉ 2 ቃል ሊሆንና ፉድ ባድ ብለው ጻፉ ማለት ተናገሩ። ይሄን ቃል ማለት ሌላ 5 ዓመት ደግሞ መጣ። ሌላ 5 ዓመት ሲመጣ ደግሞ እኚሁ መነኩሴ አሁን ምድሩን አግኝተው ያው 2 ቃል ነው መናገር የሚችሉት። ቤድ ሃርድ አሉ። አልጋው አልተስማማኝም ነው ነገር። ምክንያቱም ይዝም ወዝም ቢጨመር 2 ቃል ሊሆን ነው። ስለዚህ ቤድ ሃርድ አሉ። ሃርድ አሉ። በመጨረሻው 15 ዓመታቸው ሲናገሩ በቃ ተስፋ ቆርጬ ትቼዋለሁ አይኪዩት አሉ። በቃ ምን አሉ? የዚያ የሞናስትሪው አለቃ ዋናው ዳይሬክተሩ ምን አሉ? አንተ እኮ ማጉረመር የጀመርክ እኮ ከመጣበት ጊዜ ጀምሮ ነው ይሉት። ሰውየው እኮ የተናገረው አስቡት 6 ቃል ብቻ ነው 15 ዓመት ጊዜ። ግን ሰውየው አይደንቀኝም አሉ። ኖ ሰርፕራይዝ አሉ። ከመጣበት ጊዜ ጀምሮ
ስታጉረመርም ነበር። ሰውየው ግን የተናገረው 6 ቃል ነው። ገብቷቸዋል። ይህ ሁሉ እንግዲህ በራስ መንገድ ጽድቅን ፍለጋ ለመናገር የዘገያችሁ ሁኑ። እግዚአብሔር ይባረክ። ብዙ ጊዜ ከእግዚአብሔር ቃል ጋር እንከራከራለን አይደል? በአፋችን ባይሆን እንኳን በልባችንና በአእምሯችን ማለት ነው። እና በእግዚአብሔርም ላይ ለመናገር የዘገያችሁ ሁኑ ማለት ነው። በጣም ደፋሮችንን እግዚአብሔር ስንናገር። ከንፈሩን የሚገታ ግን አስተዋይ ነው ይላል ምሳሌ 10:19 ላይ። በሰው እንናገር ግን በእግዚአብሔር ላይ በልባችን በአእምሯችን ምንድነው ነገር አለ። እግዚአብሔር ቃል ጥቂት ቃልን የሚናገር አዋቂ ነው ይላል ምሳሌ 17:27 ላይ። በሉቃስ 10:29 ላይ ያለው ሕግ አዋቂ ምን አለ? እሱን ፓርት ባነበው ደስ ይለኛል። ሉቃስ 10:29 ያለው ማለት ነው። ከቁጥር እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። እሱም በሕግ የተጻፈው ምንድን ነው? እንዴትስ ታነባለህ አለው። እሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህን እንደ ራስህ ውደድ አለው። ኢየሱስም እውነት መለስክ፣ ይህን አድርግ በሕይወት ትኖራለህ አለው። እሱ ግን የጌታን ቃል አልሰማም። ጌታ እኮ ሊነግረው ነው ባልንጀራው። እሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለ። ከዛ በኋላ ጌታ ባልንጀራው ማን እንደሆነ ይነግረዋል። ከጌታ ጋር ሰምቶ ከማድረግ ይልቅ ይከራከር ነበር። በቀድሞ የነበረችው ቤተክርስቲያን ያው አገልግሎት እንደዚህ በመድረክ ላይ ስላልሆነ መደበኛ ያልሆኑ ስላልሆነ ብዙዎች ጊዜ ሰሚዎች ከተናጋሪዎች ጋር ይከራከሩ ነበር እና ያዕቆብ የሚጽፍላቸው ወንድሞች መካከል ጭቅጭቅና ጸብ ነበር። ያዕቆብ 4 ላይ ቁጥር 1 ላይ ሄዳችሁ ስትመለከቱ እንዲህ ይላል የእግዚአብሔር ቃል። ክብር ለጌታ ይሁን። ያዕቆብ 4 ቁጥር 1 ላይ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ምቾቶቻችሁ አይደሉምን? ብዙ ጠብ። እግዚአብሔር ይባረክ። ምናልባት ሶስተኛውን ካየን በኋላ እንጨርሳለን። ሌላ ጊዜ እንቀጥላለን እንጂ አላለቀም ትምህርቱ። ሶስተኛ ለቁጣ የዘገያችሁን ይላል ቁጥር 19 ላይ። በእግዚአብሔር ወይም በቃሉ ደግሞ አትቆጡ ይላል። ለቁጣ የዘገየ ታላቅ ማስተዋል አለው። በመንፈሱ ችኩል የሆነ ግን ስንፍናው ያነሳሳል። ምሳሌ 14:29 ላይ እንዲህ ይላል የእግዚአብሔር ቃል። ምሳሌ 14 ቁጥር 29 ላይ ክብር ለጌታ ይሁን። ለትዕግስተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። እህቶች በቀን ውስጥ ምን ያህል ቃል እንደሚናገሩ ታውቃላችሁ? ይሄ እህቶችን ዝቅ ለማድረግ አይደለም። እኔ በጣም ነው እህቶችን የምወደው እና እንደዛ ማለት ግን ምን ያህል ቃል ነው አንድ ቀን የሚናገሩት? የምታውቁት ነገር አለ? ስንት ነው ያለው? 2000 ያለው ማን ነው? አሹ ነው። 2000 ነው ደምዚ። እሺ ሌላ ሰው አለ ከዚህ ላይ ያለ? እሺ አሹዬ በጣም የልክ እንጂ ጥሩ ነው ሀሳብ የነበረው በጣም ይላል አንተ አይ አይደለም አቬሬጅ ማለት ነው። የሚናገሩ ሰዎች አይኖሩም ማለት አለ፣ ግን አቬሬጅ ማለት የተጠና ጥናት ነው። ትክክል። ከ20 እስከ 25 ሺህ እህቶች የሚናገሩት ተብሎ የሚገቡት አቬሬጅ ነው። ታዲያ አቬሬጅ ነው። እዛ ወንድሞች ሄዳችሁ እህቶች እንዳታደርጉ ኦልሬዲ የተፈጥሯቸው መናገር አለባቸው። የተፈጠሩ ረዳቶቻችን ናቸው። ወንድሞችስ ምን ያህል ቃል ይናገራሉ? አማካይ ማለት በትክክል የመለስኩ 10 ሺህ
ኤግዛክትሊ 10,000 ወንድሞች 10,000 ነው የሚናገሩት። አቬሬጅ እኮ ነው ያ ማይናገሩ ሴቶችም ይኖራሉ እኮ የተባለው ቁጥር ማይማሩ ግን በአጠቃላይ እንደዛ እና ለቁጣ የዘገያችሁ ሁሉ የሚለውን አይ ቲንክ የሚቀጥለው ሳምንት ባደርገው የሚቀጥለው 2-3 ሳምንት ባደርገው ይሻላል እና ምክንያቱም ብዙ ጊዜ ኮሚኒኬሽን ላይ በባልና በሚስት መካከል ልዩነት የሚፈጠረው ከዚህ የተነሳ መደማመጥ የሚባል ነገር የለም። ትልቅ ኮሚኒኬሽን ሩል ማዳመጥ፣ መጀመሪያ ማዳመጥ። አሜን። ወደፊት እንማራለን ስለ ትዳር። ትልቁ ማዳመጥ። ብዙ አይነት ሚስ ኮሚኒኬሽን ይኖር እንዲህ ያልከው ለዚህ ብለህ ነው እንዴ ይላሉ እህቶች ቸኩለው፣ ግን ሁሉ እህቶች አይደሉም። ይቅርታ ጠይቃለሁ ለዚህ ስል ግን እንዲህ ያልከው እንዲህ ማለት ፈልገህ ነው ይላሉ። ይተረጉሙታል ማለት በዛ ምክንያት ቤቱ ይቃጠላል። ጨርሶ እኮ ሀሳብ ውስጥ የለም ያ ነገር። ከዛ በኋላ እንደውም ሌላ አልፎ ተርፎ እርስ በርስ የሚያጣላ ሚላይ ነገር ይሆናል። በቤተ ክርስቲያን እንደዚህ ነው። ግን ስንነጋገር ወንድሞች እና እህቶችን መለየት አይደለም ይሄ። ስንነጋገር ሰዎች ስለማይሰሙ እንዲህ ማለቱ ነው ብለው አኩርፏቸው የብሶች አሉ። በቃ ምንም እናንተ ምንም ያላችሁት ነገር የለም፣ ግን በእነሱ በተረዱት መልክ እንደዛ ሰው ይሄዳል። በጎሊና ጠፍቶባቸው ማለት እንደዛ ሲሆን እግዚአብሔር ወይ አብራላቸው ከማለት በስተቀር ማኩረፋቸውንም አታውቁም። አንዳንድ ለምን እንዳቆረቡ አታውቁም፣ ግን አኩርፎ ይሄዳሉ። አኩርፎም ይቆያሉ። የሚገርመው ነገር መተው መናገር ይቻላል፣ በፍቅር መናገር ይቻላል። እንደዚህ ነው ማለት ትልቁ ወገኖቼ፣ ቋንቋችን መስማት በተለይ ዋና ነገር በትዳር ያላችሁ ሰዎች ታውቁታላችሁ። እኔ ባለቤት እግዚአብሔር የባረካት ናት። ምንም ጥያቄ የለም። እንዲህ አይነት ሚስ አንደርስታንዲንግ ቢኖር እንኳን ቀድማ እሷ ይቅርታ ትጠይቀኛለች። እኔ ይሄ ማለት ግን ያው ሌሎች እንደዚህ ናቸው ማለት ያለ በፍጹም ግን እንዲያው መናገር ስላለብኝ ነው። ስለ ባለቤቴ መናገር እችላለሁ። እና ስትናገሩ እያደመጣችሁ መሆን አለበት። ግን ኤክስኪውዝ አይደለም ለመፋታት። ወይዘሮ ኢትዮጵያ ሰሞኑን ትጸልይ ነበር። ጌታ ይባርክሽ። ስለ ትዳር ለመፋታት ግን ኤክስኪውዝ ሊሆን አይችልም ጨርሶ። ሌላው ቀርቶ ፍቅር ካለ ሰዎች ዝሙት እንኳን ሰርተው እግዚአብሔር ይቅር ይላል። እንደገና ንስሐ ገብተው ተመልሰው ቢገናኙ እግዚአብሔር አምላክ ነው ዝሙት ሰርታለች በፍጹም ለዘላለም ፍታት አይልም። ገብቷቸዋል ብለው የፍቅር አምላክ የእውነት ንስሐ ከሆነ ምን ችግር አለው? እንደዛ ሆነ ያውቃል በሰዎች ሕይወት ውስጥ። ይሄ ማለት ዝሙት ስሩ ማለት አይደለም። በፍጹም እንደዛ ማለት አይደለም። በጣም ማቀው እግዚአብሔር ሰው ኢትዮጵያ ውስጥ ያ ማለት ግን በዛ በመጥፎ መንገድ እንዳትረዱት። የማቀው እግዚአብሔር ሰው በጣም ትልቅ አገልጋይ ድንገት ምን እንደሆነ አናውቅም። እንግዲህ ሰዎች ብዙ ምክንያት አለ። ሰዎች በመንፈሳዊ ሕይወትም እሱ በጣም በቃ ብዙ በየቦታው የሚሄደው በየሀገሩ ነው የሚሄደው እና ምንም ጊዜ የለውም ከባለቤቱ ጋር ማለት ነው። ገና እንደተጋቡ ነው የሰማሁት ታሪክ ቆይቷል። ይሄ ከ30 ዓመት በፊት የሆነ ነው። ምንም ምርምር ሊኖር አያስፈልግም። የምታውቁት ሰው አይደለም፣ የምታውቋቸውም አይደላቸው እና እግዚአብሔር ይመስገን አሁን መጨረሻ ላይ ሲመጣ አገልግሎ አንድ ሰው ከእሷ ጋር ተኝቶ ያገኛል። ይህ እውነተኛ ታሪክ ነው ነገራቸው እና የሚጠበቀው በቃ ያለ የሌለ መሳሪያውን ይዞ ሰውየው ላይ እንዲያሳርፍ ወይ ሴትዮዋ ላይ። እሱ ግን ይቅርታ አድርጌ ስልሻለሁ ብሎ በሩን ዘግቶ ወጣ። ይቅርታ አድርጌልሃለሁ ለእሱም ብሎ ወጣ። ሰውየው ወንጌላ አልፈታትም። የሚገርም ነገር ነገሩን ጉዳዩን ለሽማግሌዎች አቀርቦ ቤተክርስቲያን ቀርቦ በፍጹም ልፈታት አልፈልግም ስለምወዳት ስራው በኔ ጥፋት ነው። አንዱ ጥፋተኛ እኔ ጊዜ የለኝም ለባለቤት ያለ ምን ልላችሁ ነው። የሰውዬ ትዳሩን ቀጠለ፣ ልጆች ወልደዋል። ከዛ በኋላ ብዙ ነገር። ሴትዮዋ ግን የተሰበረች ሰው፣ በቤተ ክርስቲያን ውስጥ የተሰበረ ልብ ያላት የጸሎት ሰው፣ የምልጃ ሰው ሆና ቀረች። ይህም ብላችሁ በመሰረቱ
ፍቺ የሚፈቀደው በአንድ ኮንዲሽን ነው፣ በዝሙት ነው። ግን ፍቅር ግን ከዛ በላይ ነው ለማለት ነው። ገብቷችኋል ወይ? እንጂ እንደዚህ አድርጉ ማለትም አይደለም፣ በጣም ነውር ነው። ግን እንደዚህ እንኳን ቢሆን እግዚአብሔር ምሕረትን ያደርጋል። እኛም እንደ አባታችን መሆን አለብን። እስኪ ለጌታ ክብር እንስጠው። ሃሌሉያ። ግድ ነው። ሁሉንም እውነት መማር ጥሩ ነው ወገኖች። በህይወት ውስጥ እውነቱን በሙሉ መማር ጥሩ ነው። ለዚህ ነው መፍረድ በጣም አስቸጋሪ የሚሆነው። አንዳንዴ በሰዎች ላይ ለመፍረድ ለመጠቋቋም ጊዜ አይፈጅብን። እንዲህ ነው እንዲያ ነው ለማለት ግን መጠንቀቅ ያስፈልጋል። አንድ ጣት ወደዚህ ሲዘረጋ 4 ጣት ወደኛ ነው የሚያመለክት። በምንም ታምር እግዚአብሔር መሐሪ አምላክ የኔና እናንተ ቢሆን በምህረት የተሞላ እንዲሆን ያስፈልጋል። ይሄ ሰዎች ዝም ብለው ደጋግሞ የሚሰጡት የድፍረት ኃጢአት ማለት አይደለም። እሱ ከሆነ አደጋ ነው። እሱ በጣም አደጋ ነው። እሱ ደንበኛ ፖሰሽንም ሊሆን ስለሚችል የጠላት መያዝም በጠላት መንፈስ መያዝም ስለሆነ እንደዚህ አይነት ሰው ነፃ ሊወጣ ያስፈልገዋል። እንደዚህ አይነት ሰው ማለት አይደለም። እንዲህ አይነት ሰው ወንጌልም አልገባውም እና ሰዎች ኃጢአት ሰርተው በሰላም ቁጭ ይላሉ ብዬ እኔ አላምንም። የዳኑ ሰዎች ማለት የህሊና ወቀሳል፣ ያለቅሳሉ፣ ጌታን ይለምናሉ፣ ይማጸናሉ፣ ንስሐ ይገባሉ እንጂ ዝም ብለው እንደ ቀላል ነገር አልሄዱም። ጨርሶ እግዚአብሔር ይባረክ እና ይሄን ያህል ካልኩኝ እግዚአብሔር ይባረክ። እንጸልያለን በቀረው ጊዜ ዛሬ መጨረስ የለብንም እና በጸሎት መንፈስ እንሆናለን። እግዚአብሔር ይባረክ። ሁላችንም እንቆምና እንጸልያለን። እግዚአብሔር መልካም አምላክ ነው። እግዚአብሔር ይባረክ። ለመናገር